ቀደምት የቤተ ክርስቲያን ሥርዓትና ትምህርት የቀለምንጦስ ዘሮሜ የመጀመሪያ መልእክት ወደ ቆሮንቶስ ሰዎች ስነ መለኮታዊ ትንታኔ ክፍል 9 ስነ ምግባር ትሕትና አስፈላጊ ነው በስምምነትና በትሕትና እንለብስ ምዕራፍ 16 በፍጹም ትሕትና ለእግዚአብሔር እንገዛ ምዕራፍ 38 ለእግዚአብሔርና ለቤተ ክርስቲያን መሪዎች መታዘዝ አጽንዖት ተሰጥቶታል ለክቡርና ለላቀ ስሙ እንገዛ ምዕራፍ 20 እንግዲህ ለእንደዚህ ላሉ ሰዎች መገዛት ይገባናል ምዕራፍ 44 ፍቅርና ሰላም ወሳኝ ናቸው ከንጹሐንና ከጻድቃን ጋር እንጣበቅ ምዕራፍ 49 እንግዲህ ለሰላም የሚሆኑትንና እርስ በርሳችን የምንታነጽባቸውን ነገሮች እንከተል ምዕራፍ 50 ንስሐና ይቅርታ ንስሐ ይበረታታል እንግዲህ በፍጹም ልባችን ንስሐ እንግባ ምዕራፍ 8 ስለ መተላለፋችን ሁሉ ይቅርታ እንለምን ምዕራፍ 52 መልካም ሥራዎች የእምነት ማስረጃ ሆነው መልካም ሥራዎች ከእምነት ጋር የተሳሰሩ ናቸው በመልካም ሥራ እንጌት ምዕራፍ 33 ክፍል 9 ስነ ምግባር አንዲት ትሕትና በቀለምንጦስ ጽሑፎች ሁሉ ውስጥ እንደ ቁልፍ በጎነት በተከታታይ አጽንዖት ተሰጥቶታል ኩራትና ትዕቢት ለመንፈሳዊ እድገትና በቤተ ክርስቲያን ውስጥ ላለው ስምምነት ግንኙነት ጎጂ እንደሆኑ ይገነዘባል። ስለዚህ ወንድሞች ሆይ ትዕቢትንና ኩራትን ሞኝነትንና የቁጣ ስሜትን ሁሉ አስወግደን ትሑት ልብ እንሁን እንደ ተጻፈውም እንኑር ምዕራፍ 13 ስለዚህ ወንድሞች ሆይ ትዕቢትንና ኩራትን ሞኝነትንና የቁጣ ስሜትን ሁሉ አስወግደን ትሑት ልብ እንሁን እንደ ተጻፈውም እንኑር መንፈስ ቅዱስ ጥበበኛው በጥበቡ ኃያሉም በኃይሉ ባለጠጋውም በብልጥግናው አይመካ የሚመካ ግን ጌታን በመፈለግ በፍርድና በጽድቅም ያድርግበት ይላልና ጌታ ኢየሱስ የዋህነትንና ትዕግሥትን እያስተማረ የተናገራቸውን ቃላት እያሰብን እንዲህ ይላል። ትራራላችሁ ምሕረትንም ታገኛላችሁ፣ ይቅር በሉ ይቅርም ትባላላችሁ፣ እንደምታደርጉ እንዲሁ ይደረግላችኋል፣ እንደምትፈርዱ እንዲሁ ይፈረድባችኋል፣ እንደምትሆኑ እንዲሁ ይደረግላችኋል፣ በምትሰፍሩበት መስፈሪያ በዚያው ይሰፈርላችኋል። በዚህ ትእዛዝና በዚህ ሕግጋት ራሳችንን እናጽና፣ ለቅዱስ ቃላቱ በትሕትና ሁሉ እንድንታዘዝ ቅዱሱ ቃል በትሑትና በሰላማዊ በቃሌም በሚቀቀኝ ላይ እመለከታለሁ ይላልና ክርስቶስ የትሕትና ምሳሌ ነው ምዕራፍ 16 ክርስቶስ ትሑት ልብ ካላቸው እንጂ መንጋውን ከማያከብሩት አይደለምና የጌትነት በትር የሆነው ጌታችን ኢየሱስ ክርስቶስ እንዲህ ሊያደርግ ሲችል እንኳ በትዕቢት ወይም በኩራት ግርማ አልመጣም። ነገር ግን መንፈስ ቅዱስ ስለ እርሱ እንደተናገረው በዝቅተኛ ሁኔታ መጣ። እንዲህ ይላልና ጌታ ሆይ ማን በወሬያችን አመነ? የእግዚአብሔርም ክንድ ለማን ተገለጠ? በእርሱ ፊት መልእክታችንን ተናግረናል። እርሱ እንደ ሕፃን በውሃ በሌለበት ምድርም እንደ ሥር ነው፣ መልክና ክብር የለውም፣ አየነውም፣ መልክና ውበት አልነበረውም። መልኩ ግን ከተራው ከሰው መልክ ጋር ሲነጻጸር ያለ ልቀት ይልቁንም ጉድለት ነበረው። እርሱ ለመገረፍና ለመከራ የተጋለጠ የቸዘንም ልምድ ያለው ሰው ነው። ፊቱም ተመልሶ ነበር፣ ተናቀ እንጂ አልተከበረም። በደላችንን ተሸከመ፣ ስለ እኛ ማዘነ፣ እኛ ግን ስለ ራሱ ለድካምና ለመገረፍ ለመከራም የተጋለጠ መስሎን ነበር። እርሱ ግን ስለ መተላለፋችን ስለ በደላችንም ደቀቀ፣ የደህንነታችንም ቅጣት በእርሱ ላይ ነበረ፣ በእርሱም ስለ እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ነበርን፣ እያንዳንዱ ሰው በገዛ መንገዱ ተቅበዘበዘ። ጌታም ስለ ኃጢአታችን አሳልፎ ሰጠው፣ እርሱም በመከራው መካከል አፉ አልከፈተም። ለመታረድ እንደ በግ በሸላቹም ፊት እንደማትናገር ጠቦት ተነዳ፣ እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወሰደ። ትውልዱን ማን ይናገራል? ሕይወቱ ከምድር ተወሰደችና ስለ ሕዝቤ በደል ወደ ሞት ወረደ። ክፉዎችንም ለመቃብሩ ባለጠጎችንም ለሞቱ እሰጣለሁ። ክፋትን አላደረገምና በአፉም ተንል አልተገኘም። ጌታም በመገረፍ ሊያነጻው ፈቀደ። ስለ ኃጢአት መሥዋዕት ብታቀርቡ ነፍሳችሁ ረጅም ዘር ታያለች። ጌታም የነፍሱን መከራ ሊያሳርፍ ብርሃንን ሊያሳየው በማስተዋልም ሊገልጠው ለብዙዎች በደህና ያገለገለውን ጻድቁን ሊያጸድቅ ፈቀደ። ኃጢአታቸውን ይሸከማል፣ በዚህ ምክንያት ብዙዎችን ይወርሳል፣ የብርቱዎችንም ምርኮ ይከፋፈላል። ነፍሱ እስከ ሞት አሳልፋ ተሰጠችና ከዓመፀኞችም ጋር ተጠረ፣ የብዙዎችንም ኃጢአት ተሸከመ፣ ስለ ኃጢአታቸውም አሳልፎ ተሰጠ። ደግሞም እኔ ትል እንጂ ሰው አይደለሁም፣ የሰዎች ነቀፋ የሕዝብም ንቀት ነኝ። የሚያዩኝ ሁሉ ይሳለቁብኛል፣ በከንፈራቸው ይናገራሉ፣ ራሳቸውን ያወዛውዛሉ፣ እንዲህ እያሉ በእግዚአብሔር ታመነ፣ እርሱ ያድነው፣ በእርሱ ደስ ስላለው እርሱ ያድነው። ተወዳጆች ሆይ የተሰጠንን ምሳሌ ታያላችሁ። ጌታ እንዲህ ራሱን ካዋረደ በእርሱ በኩል በጸጋው ቀንበር ስር የገባን እኛ ምን እናደርጋለን? ቀሌምንጦስ ክርስቶስን የትሕትና የመጨረሻ ምሳሌ አድርጎ ያጎላል። መለኮታዊ ደረጃውን ሳይዝ ለሰው ልጆች ለማገልገልና ለአብ ፈቃድ ለመገዛት ያለውን ፈቃደኝነት አጽንዖት ይሰጣል። የቀሌምንጦስ ክርስቶስን ምሳሌ አጽንዖት በመስጠት ክርስቲያኖች በራሳቸው ሕይወት ትሕትናን እንዲያዳብሩ ያበረታታል። እውነተኛ ታላቅነት በራስ ወዳድነት፣ በሌላው አገልግሎትና ለእግዚአብሔር መታዘዝ ላይ እንደሚገኛል። ለትሕትና አስፈላጊነት የመጽሐፍ ቅዱስ ድጋፍ በሚከተሉት ውስጥ ይገኛል። ፊልጵስዩስ 2:3-8 ይህ ክፍል የክርስቶስን ራስን ዝቅ የማድረግ ተግባር በግልጽ ይገልጻል። መለኮታዊ መብቶቹን ትቶ ስለ ሰው ልጆች የአገልጋይ መልክ ለመያዝ ያለውን ፈቃደኝነት አጽንዖት ይሰጣል።
አስተያየት ይህ ክፍል ክርስቲያኖች ሌሎችን ለማገልገል በመፈለግ እና ራስን ከፍ ከማድረግ በመራቅ የክርስቶስን ምሳሌ እንዲከተሉ በማሳሰብ ለትሕትና አስፈላጊነት ኃይለኛ ማሳሰቢያ ሆኖ ያገለግላል። ማቴዎስ 23:12 ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን የሚያወርድም ሁሉ ከፍ ይላል። አስተያየት ከኢየሱስ ይህ መግለጫ የትሕትናን ተቃራኒ ባሕርይ አጽንዖት ይሰጣል። እውነተኛ ታላቅነት ራስን በመካድና ሌሎችን በማገልገል እንደሚገኝ ያጎላል። ያዕቆብ 4:10 በጌታ ፊት ራሳችሁን አዋርዱ እርሱም ከፍ ከፍ ያደርጋችኋል። አስተያየት ይህ ጥቅስ ከእግዚአብሔር ጋር ባለው ግንኙነት ውስጥ የትሕትናን አስፈላጊነት አጽንዖት ይሰጣል። በትሕትና ለእርሱ የሚገዙ ከፍ ከፍ እንደሚደረጉ እና እንደሚባረኩ አጽንዖት ይሰጣል። 2. ለእግዚአብሔር መታዘዝ። ቀሌምንጦስ ለእግዚአብሔር ፈቃድ መታዘዝን እንደ ክርስቲያናዊ ሕይወት መሠረታዊ መርህ አድርጎ አጽንዖት ይሰጣል። እውነተኛ ደቀ መዝሙርነት የራስን ምኞትና ፈቃድ ለመለኮታዊ ፈቃድ ማስገዛትን እንደሚያካትት ይገነዘባል። ከዓመፅ ፈጣሪዎች ይልቅ ለእግዚአብሔር ልንታዘዝ ይገባል። ምዕራፍ 14 በትዕቢትና በዓመፅ የመጥፎ ምቀኝነት መሪዎች ለሆኑት ከሚከተሉ ይልቅ ለእግዚአብሔር መታዘዝ ተገቢና ቅዱስ ነውና ወንድሞች ሆይ ከመልካም ነገር ሊያርቁን እርስ በርሳቸው የሚጣሉና ሁከት የሚቀሰቅሱ ሰዎችን ዝንባሌ በግድየለሽነት ብንከተል ትንሽ ጉዳት አይደርስብንም፣ ይልቁንም ትልቅ አደጋ ይደርስብናል። የፈጣሪያችንን የርኅራኄ ምሕረትና ቸርነት ምሳሌ በመከተል እርስ በርሳችን ተጽፈዋልና የዋሆች ምድርን ይወርሳሉ፣ ነቀፋ የሌላቸውም በእርስዋ ላይ ይቀራሉ፣ ኃጢአተኞች ግን ከምድር ፊት ይጠፋሉ። ከደግሞም ቅዱሳት መጻሕፍት እንዲህ አሉ፣ ኃጢአተኛው ከፍ ከፍ ሲል እንደ ሊባኖስ ዝግባም ሲረዝም አየሁት፣ አለፉም፣ እነሆ አልነበረም፣ ስፍራውንም አጥብቄ ፈለግሁት አላገኘሁትም። ንጽሕናን ጠብቅነትን ተመልከት፣ ለሰላማዊ ሰው ቅሪት ይኖራል። ከዓመፅ ፈጣሪዎች ይልቅ ለእግዚአብሔር እንታዘዝ። ምዕራፍ 21 ብዙ ቸርነቱ ሁላችንን ወደ ኩነኔ እንዳይመራን ተጠንቀቁ። ተወዳጆች ሆይ እንዲህ መሆን አለበትና ለእርሱ እንደሚገባ ካልሄድን በአንድ ልብም በፊቱ መልካምና ደስ የሚያሰኘውን ካላደረግን ቅዱሳት መጻሕፍት በአንድ ስፍራ የጌታ መንፈስ ሆድን ይመረምራል ብለዋልና እርሱ ምን ያህል እንደቀረበን የምናስባቸውና የምናመዛዝናቸው አንዳቸውም ከእርሱ እንዳልተሰወሩ እናስብ። ስለዚህም ፈቃዱ የሰጠንን ሥልጣን መተው እንደሌለብን ተገቢ ነው። ከእግዚአብሔር ይልቅ በንግግራቸው በትዕቢት በሚመኩ በሞኞችና በማያስቡ ከፍ ከፍ ባሉት ሰዎች ብናስቀይም ይሻላል። ስለ እኛ ደግሞ የተሰጠውን ጌታ ኢየሱስ ክርስቶስን እንፍራ። በላያችን ያሉትን እናክብር። ሽማግሌዎችና ክብር ልማሶችን በእግዚአብሔር ፍርሃት እነሰልጥን። ሚስቶቻችንን ወደ መልካም ነገር እንምራቸው። በድርጊታቸው ሁሉ የንጽሕናን መልካም ልማድ ይግለጹ። የዋህነትን እውነተኛ ዝንባሌ ያሳዩ። እንዴት እንደሚናገሩ በአነጋገራቸው የአንደበታቸውን መልካም ልማድ ይግለጹ። ፍቅራቸውን አንዱን ከሌላው በማብለጥ ሳይሆን እግዚአብሔርን በጽድቅ ለሚፈሩ ሁሉ እኩል ፍቅር በማሳየት ይግለጹ። ልጆቻችሁ የእውነተኛ የክርስትና ሥልጠና ተካፋዮች ይሁኑ። ትሕትና በእግዚአብሔር ዘንድ ምን ያህል የንጹሕ ፍቅር መንፈስ በእርሱ ዘንድ ምን ያህል እንደሚበረታ፣ ፍርሃቱ ምን ያህል ድንቅና ታላቅ እንደሆነ፣ በንጹሕ ልብ በእርሱ የሚሄዱትን ሁሉ እንዴት እንደሚያድን ይማሩ። እርሱ የልብን ሐሳብና ምኞት መርማሪ ነውና እስትንፋሱ በእኛ ውስጥ ነው፣ በወደደን ጊዜ ይወስደዋል። ቀሌምንጦስ ለእግዚአብሔር መታዘዝ ላይ ያለው አጽንዖት ደቀ መዝሙርነት የእግዚአብሔርን ሥልጣን ለመታዘዝ እና ትእዛዙን ለመከተል ፈቃደኝነት እንደሆነ ከመጽሐፍ ቅዱሳዊ ግንዛቤ ጋር ይጣጣማል። ለእግዚአብሔር መታዘዝ አስፈላጊነት የመጽሐፍ ቅዱስ ድጋፍ በሚከተሉት ውስጥ ይገኛል። ዘዳግም 6:4-5 እስራኤል ሆይ ስማ፣ ጌታ አምላካችን ጌታ አንድ ነው። ጌታ አምላክህን በፍጹም ልብህ በፍጹምም ነፍስህ በፍጹምም ኃይልህ ውደድ። እኔ ዛሬ የምሰጥህን ይህን ትእዛዝ በልብህ ያዝኩ። አስተያየት ይህ ክፍል ትእዛዙን መታዘዝን ጨምሮ ለእግዚአብሔር በፍጹም ልብ መወሰንን አስፈላጊነት አጽንዖት ይሰጣል። ሮሜ 12:1-2 ከእንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ምሕረት እለምናችኋለሁ። ይህም የአእምሮ አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን አላትምሰሉ። አስተያየት ይህ ክፍል መሥዋዕታዊ መታዘዝን የተሞላ ሕይወት ይጠይቃል። ክርስቲያኖች ራሳቸውን ለእግዚአብሔር ሕያው መሥዋዕት አድርገው እንዲያቀርቡ እና የዓለምን ፈተናዎች እንዲቃወሙ ያሳስባል። ዕብራውያን 5:8-9 ከእርሱም ወልድ ቢሆን ሳለ ከደረሰበት መከራ መታዘዝን ተማረ፣ ተፈጽሞም በታዘዙት ሁሉ ለዘላለም መዳን ምክንያት ሆነላቸው። አስተያየት ይህ ክፍል የክርስቶስን የመታዘዝ ምሳሌ አስፈላጊነት አጽንዖት ይሰጣል። በመከራ መታዘዝን እንደተማረ እና መዳኑ ምሳሌውን ለሚከተሉት እንደሚገኝ አጽንዖት ይሰጣል። 3 ለሌሎች ፍቅር ቀሌምንጦስ ለክርስቲያን ባልንጀሮች እና ለመላው የሰው ልጆች ሁሉ ፍቅርን እንደ ማዕከላዊ ስነ-ምግባራዊ ግዴታ አድርጎ አጽንዖት ይሰጣል። ፍቅር ስሜት ብቻ ሳይሆን የክርስቲያናዊ ሕይወትን ሁሉን ገጽታ የሚገዛ ለውጥ አምጪ መርህ መሆኑን ይገነዘባል። የፍቅር ምስጋና ምዕራፍ 49 በክርስቶስ ፍቅር ያለው የክርስቶስን ትእዛዛት ይጠብቅ። የእግዚአብሔርን የፍቅር የተባረከ ትስር ማን ሊገልጽ ይችላል?
እንደ ተገቢነቱ ሊነገር የሚችል የውበቱን ልቀት ማን ሊናገር ይችላል? ፍቅር ከፍ የሚያደርግበት ከፍታ የማይነገር ነው። ፍቅር ከእግዚአብሔር ጋር ያገናኘናል። ፍቅር ብዙ ኃጢአትን ይሸፍናል። ፍቅር ሁሉን ይታገሳል፣ በሁሉ ይጸናል። በፍቅር ውስጥ ምንም የሚያዋርድ ነገር፣ ምንም ትዕቢት የለም። ፍቅር መለያየትን አይፈቅድም። ፍቅር ዓመፅን አያስነሳም። ፍቅር ሁሉም በስምምነት ያደርጋል። በእግዚአብሔር የተመረጡ ሁሉ በፍቅር ፍጹማን ሆነዋል። ያለ ፍቅር ምንም ነገር እግዚአብሔርን ደስ አያሰኝም። ጌታ በፍቅር ወደ ራሱ ወስዶናል። ጌታችን ኢየሱስ ክርስቶስ ስለ እኛ ባለው ፍቅር የእግዚአብሔር ፈቃድ በመሆን ደሙን ስለ እኛ ሰጠ፣ ሥጋውን ስለ ሥጋችን፣ ነፍሱንም ስለ ነፍሳችን። ለፍቅር ብቁ ለመሆን እንጸልይ። ምዕራፍ 50 ተወዳጆች ሆይ ፍቅር ምን ያህል ታላቅና ድንቅ ነገር እንደሆነ ፍጹምነቱንም መናገር እንደማይቻል ታያላችሁ። እግዚአብሔር እንዲህ ሊያደርገው ከፈቀደለት በቀር በእርሱ ውስጥ ሊገኝ የሚገባው ማን ነው? ስለዚህም ያለ አንዳች የሰው ምርጫ በፍቅር ነቀፋ በሌለበት ኑሮ እንድንኖር እንጸልይ። ምሕረቱንም እንለምን። ከአዳም ጀምሮ እስከ ዛሬ ድረስ ያሉት ትውልዶች ሁሉ አልፈዋል። ነገር ግን በእግዚአብሔር ጸጋ በፍቅር ፍጹማን የሆኑ አሁን በጻድቃን መካከል ስፍራ አላቸው፣ በክርስቶስ መንግሥትም መገለጥ ይገለጣሉ። እንዲህ ተብሎ ተጽፏልና ቁጣዬና መዓቴ እስኪያልፍ ድረስ ለጥቂት ጊዜ ወደ ውስጠኛው ክፍልህ ግባ፣ የምሕረት ቀንም አስባለሁ፣ ከመቃብራችሁም አስነሣችኋለሁ። ተወዳጆች ሆይ የእግዚአብሔርን ትእዛዛት በፍቅር ስምምነት ብንጠብቅ የተባረክን ነን። በፍቅር ኃጢአታችን ይቅር ይባልን ዘንድ እንዲህ ተብሎ ተጽፏልና መተላለፋቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት በአፉም ተንል የሌለበት ሰው ብፁዕ ነው። ይህ በረከት በጌታችን በኢየሱስ ክርስቶስ በእግዚአብሔር በተመረጡት ላይ ይመጣል፣ ለእርሱም ከዘላለም እስከ ዘላለም ክብር ይሁን አሜን። ቀሌምንጦስ በፍቅር ላይ ያለው አጽንዖት እግዚአብሔርንና ባልንጀራን መውደድ ከመጽሐፍ ቅዱሳዊ ትእዛዝ ጋር የሚጣጣም ሲሆን ይህ በጎነት ጤናማ የክርስትና ማኅበረሰቦችን ለመገንባትና ለመጠበቅ ያለውን አስፈላጊነት ያጎላል። ለሌሎች ፍቅር አስፈላጊነት የመጽሐፍ ቅዱስ ድጋፍ በሚከተሉት ውስጥ ይገኛል። 1 ቆሮንቶስ 13 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮሽ ናስ ወይም እንደሚንሸዋሸዋ ጸናጽል ሆማለሁ። ትንቢትም ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝ። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ ዓመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል። ከዕውቀት ከፍለን እናውቃለንና ከትንቢትም ከፍለን እናገራለን። ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እጥር ነበር። ጎልማሳ ሆነ ግን የልጅነትን ጠባይ ይሽራሉ። ዛሬስ በመስተዋት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከዕውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደ ታወኩ አውቃለሁ። እንዲህም ከሆነ እምነት፣ ተስፋ፣ ፍቅር፣ እነዚህ ሦስቱ ጸንተው ይኖራሉ፣ ከእነዚህም የሚበልጠው ፍቅር ነው። ይህ ምዕራፍ የክርስትና ፍቅርን ባሕሪ ላይ ኃይለኛ ማብራሪያ ይሰጣል። ዘላቂ ባሕርያቱንና ለውጥ አምጪ ኃይሉን አጽንዖት ይሰጣል። አስተያየት: ይህ ክፍል በመላው መጽሐፍ ቅዱስ በፍቅር ርዕስ ላይ በጣም ጥልቅ እና አስተዋይ ከሆኑ ክፍሎች አንዱ ተደርጎ ይቆጠራል። ዮሐንስ 13:34 35 እርስ በርሳችሁ ተዋደዱ ዘንድ እንደ ወደድኋችሁ እናንተ ደግሞ እርስ በርሳችሁ ተዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ኢየሱስ ደቀ መዛሙርቱን እርስ በርሳቸው እንዲዋደዱ ያዛል። እንዲህ ያለው ፍቅር ለዓለም ኃይለኛ ምስክር እንደሚሆን አጽንዖት ይሰጣል። አስተያየት: ይህ ክፍል በሌሎች ጋር ባለን ግንኙነት የክርስትና ፍቅርን የማሳየት አስፈላጊነት ያጎላል። በፍቅር አማካይነት ዓለም የክርስቶስ ደቀ መዛሙርት እንደሆንን እንደሚያውቀን አጽንዖት ይሰጣል። ገላትያ 5:22-23 የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ቸርነት፣ በጎነት፣ እምነት፣ የውሃት ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። ይህ ክፍል የመንፈስ ፍሬዎችን ይዘረዝራል። ፍቅር የመጀመሪያውን እና በጣም ታዋቂውን ቦታ ይይዛል። አስተያየት: ይህ ክፍል የመንፈስን ፍሬ ማዳበር አስፈላጊነት አጽንዖት ይሰጣል። ፍቅር ሁሉም ሌሎች በጎነቶች እንዲበለጽጉ የሚያስችል መሠረታዊ በጎነት መሆኑን ይገነዘባል። 4 ንስሐ እና ይቅርታ: ቀሌምንጦስ ኃጢአት ለሠሩ ንስሐንና ይቅርታን ያበረታታል። ስህተትን አምኖ መቀበል፣ ዕርቅን መፈለግ እና ለሌሎች ይቅርታ መስጠት አስፈላጊነትን ይገነዘባል። ንስሐን ማበረታታት ምዕራፍ 7 ተወዳጆች ሆይ እነዚህን ነገሮች የምንጽፍላችሁ ግዴታችሁን ልናስታውሳችሁ ብቻ ሳይሆን
ራሳችንንም ለማስታወስ ነው። በአንድ መድረክ ላይ እየታገልን ነውና አንድ አይነት ግጭትም ለሁላችን ተሰጥቶናል። ስለዚህም ከከንቱና ከማይጠቅሙ እንክብካቤዎች እንራቅ፣ ወደ ቅዱስ ጥሪያችንም ወደ ከበረውና ወደሚፈራው ሕግ እንቅረብ። በፈጠረን ፊት መልካም፣ ደስ የሚያሰኝና ተቀባይነት ያለውን መልከት ወደ ክርስቶስ አጥብቀን እንመልከት፣ ምን ያህል ክቡር እንደሆነም እኒ በክርክር ተካፋዮች ኃጢአታቸውን ይወቁ። ምዕራፍ 51 ስለዚህ በጠላት ምክር በፈጸምነው መተላለፍ ሁሉ ይቅርታን ለምን የዓመፅና አለመግባባት መሪዎች የነበሩ ለጋራ ተስፋ ትኩረት ሊሰጡ ይገባል። በፍርሃትና በፍቅር የሚኖሩ ከባልንጀራዎቻቸው ይልቅ ራሳቸው በመከራ ውስጥ ቢገቡ ይመርጣሉና ለእኛ በደህናና በጽድቅ የተላለፈው ስምምነት ከሚጎድፍ ይልቅ ራሳቸው ነቀፋን መሸከም ይመርጣሉ። የእግዚአብሔርን ባሪያ ሙሴን በመቃወም ዓመፅን እንዳነሱት ልባችንን ከማደንድ ይልቅ አንድ ሰው መተላለፉን ቢናዘዝ ይሻላልና ኩነኔያቸውም ለሁሉም ተገልጧል። እነርሱ በሕይወት ወደ ሲኦል ወረዱ፣ ሞትም ዋጣቸው። ፈርዖን ከሰራዊቱና ከግብፅ መሳፍንት ሁሉ ጋር፣ ሰረገሎቹም ፈረሰኞቻቸውም ከሙሴ ከእግዚአብሔር ባሪያ በግብፅ ምድር ብዙ ምልክቶችና ድንቆች ከተደረጉ በኋላ የሞኝነት ልባቸው ስለደነደነ ብቻ በቀይ ባሕር ተሰጠሙ፣ ጠፉም። ቀሌምንጦስ በንስሐና ይቅርታ ላይ ያለው አጽንዖት የጸጋን መጽሐፍ ቅዱሳዊ ግንዛቤና በክርስትና ማኅበረሰብ ውስጥ የእርቅ አስፈላጊነት ያንጸባርቃል። ለንስሐና ይቅርታ አስፈላጊነት የመጽሐፍ ቅዱስ ድጋፍ በሚከተሉት ውስጥ ይገኛል። ሉቃስ 15:100 በግ ያለው ከነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ወይም 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷንም ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማን ናት? ባገኘችውም ጊዜ ወዳጆቿንና ረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ ትላቸዋለች። እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። እንዲህም አለ። አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ፣ እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት 10 ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደሉ፣ ወደፊትም ልጅህ ልባል አይገባኝም፣ ከሙያተኞችህ እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጅህ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት፣ ለእግሩም ጫማ ስጡ። የሰባውን ፊሪዳ አምጥታችሁ ወረዱት፣ እንብላም ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኖአል፣ ጠፍቶም ነበር ተገኝቶአልም፣ ደስም ይላቸው ጀመር። ታላቁ ልጁ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎችም አንዱን ጠርቶ ይህ ምንድር ነው ብሎ ጠየቀ። እርሱም ወንድምህ መጥቶአልና በደህና ስላገኘው አባትህ የሰባውን ፊሪዳ አረደለት አለው። ተጣም ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፉም፣ ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጥቦት ስንኳ አልሰጠህም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅህ በመጣ ጊዜ የሰባውን ፊሪዳ አረድህለት አለው። እርሱ ግን ልጄ ሆይ አንተ ሁልጊዜ ከእኔ ጋር ነህ፣ ለእኔም የሆነ ሁሉ የአንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበረ፣ ሕያው ስለሆነ ጠፍቶም ነበር፣ ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው። ይህ ምዕራፍ የጠፋው በግ፣ የጠፋው ድሪም እና የሚባክነው ልጅ ምሳሌዎችን ይዟል። ኃጢአተኛ ንስሐ ሲገባ ወደ እግዚአብሔርም ሲመለስ በሰማይ የሚገኘውን ደስታ በጥልቅ ይገልጻል። አስተያየት: እነዚህ ምሳሌዎች ጸጋንና ይቅርታን የመስጠት አስፈላጊነት አጽንዖት ይሰጣሉ፣ የጠፉትን ለመቀበል የእግዚአብሔርን ፍላጎት ያጎላሉ። ማቴዎስ 6:14-15 ከሰዎችን በደላቸውን ይቅር ብትሉ የሰማዩ አባታችሁ ደግሞ ይቅር ይላችኋልና፣ ሰዎችን ግን በደላቸውን ይቅር ባትሉ አባታችሁም በደላችሁን ይቅር አይላችሁም።
አስተያየት ይህ ክፍል ለሌሎች ይቅርታንና ከእግዚአብሔር የሚገኘውን ይቅርታ ቀጥተኛ ግንኙነት ይመሰርታል። ለሌሎች ይቅርታን የመስጠት አስፈላጊነት አጽንዖት ይሰጣል። 2 ቆሮንቶስ 2:6-11 እንደዚህ ላለ ሰው ይህ ከእናንተ የምትበዙት የቀጣችሁት ቅጣት ይበቃዋልና እንደዚህ ያለው ከልክ በሚበዛ ከዘን እንዳይዋጥ ይልቅ ተመልሳችሁ ይቅር ማለትና ማጽናናት ይገባችኋል። ስለዚህ ከእርሱ ጋር ፍቅርን እንድታጸኑ እለምናችኋለሁ። ስለዚህ ደግሞ ጽፌ ነበርና በሁሉ የምትታዘዙ እንደሆናችሁ የእናንተን መፈተን አውቅ ዘንድ አሳቤ ነበር። እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልሁ ይቅር ያልሁትን ስለ እናንተ በክርስቶስ ፊት ይቅር ብያለሁ። በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና። ይህ ክፍል በደል ለፈጸሙብን ይቅርታን የመስጠት አስፈላጊነት አጽንዖት ይሰጣል። በክርስትና ማኅበረሰብ ውስጥ የእርቅና የመታደስ አስፈላጊነት ያጎላል። አስተያየት ይህ ክፍል ይቅርታ ላይ ተግባራዊ መመሪያ ይሰጣል። አማኞች በደል ለፈጸሙባቸው ይቅርታንና ምሕረትን እንዲያደርጉ ያበረታታል። መልካም ሥራዎች ቀሌምንጦስ በሥራ መዳንን ባያጎላም መልካም ሥራዎችን የእምነትና የፍቅር መግለጫ አድርጎ ያረጋግጣል። እውነተኛ ደቀ መዝሙርነት በክርስቶስ ማመንን ብቻ ሳይሆን ያንን እምነት በአገልግሎትና በርኅራኄ ተግባራት መኖርን እንደሚያካትት ይገነዘባል። እግዚአብሔር ራሱ ለመልካም ሥራዎች ለእኛ ምሳሌ ነው። ምዕራፍ 33 እንግዲህ ወንድሞች ሆይ ምን እናድርግ? በመልካም ሥራ እንዘገያለንን? ከፍቅርም ተግባር እንቆማለንን? እንዲህ ያለ መንገድ በእኛ እንዳይከተል እግዚአብሔር ይጠብቅ። ይልቁንም በሙሉ ኃይልና በአእምሮ ዝግጁነት ወደ መልካም ሥራ ሁሉ ለመፈጸም እንፍጠን። የሁሉ ፈጣሪና ጌታ ራሱ በሥራው ደስ ይለዋልና በእጅግ ታላቅ ኃይሉ ሰማያትን መሠረተ፣ በማይመረመር ጥበቡም አስጌጣቸው። ምድርንም ከከበባት ከውኃ ለየ፣ በገዛ ፈቃዱም በማይንቀሳቀስ መሠረት ላይ አኑራት። በእርሷ ላይ ያሉትን እንስሳትም በገዛ ቃሉ ወደ ሕልውና አዘዘ። እንዲሁ ባሕሩም በእርሱም ያሉትን በፈጠረ ጊዜ በገዛ ኃይሉ በተገቢው ወሰን ውስጥ ከሌላቸው ከሁሉ በላይ በቅዱስና ያለ ነቀፋ እጆቹ ሰውን ከፍጥረታቱ እጅግ የላቀውን በእርሱም በተሰጠው ማስተዋል እውነተኛ ታላቅ የሆነውን የገዛ መልኩን ምሳሌ ፈጠረ። እግዚአብሔር እንዲህ ይላልና ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም ሰውን ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። ከእነዚህም ሁሉ ከፈጸመው አጸደቃቸው፣ ያፕራቤድ ባረካቸውም፣ ብዙ ተባዙ ከዋላቸው። እንግዲህ ጻድቃን ሁሉ በመልካም ሥራዎች እንዴት እንደተጌጡ ጌታም ራሱ በሥራው ራሱን እያጌጠ እንዴት እንደተደሰተ እናያለን። ስለዚህም እንዲህ ያለ ምሳሌ ስላለን ሳናዘገይ ለፈቃዱ እንገዛ፣ የጽድቅንም ፕራይዲያስነስ ሥራ በሙሉ ኃይላችን እንሥራ። ቀሌምንጦስ የእግዚአብሔርን ራስ ወዳድነት የሌለው የአገልግሎት ምሳሌ በማጉላት ክርስቲያኖች በእርሱ ፈለግ እንዲከተሉ ስጦታቸውንና ሀብታቸውን ሌሎችን ለማገልገልና በዓለም ላይ አዎንታዊ ተጽዕኖ ለመፍጠር እንዲጠቀሙ ያበረታታል። መልካም ሥራዎች አስፈላጊነት የመጽሐፍ ቅዱስ ድጋፍ በሚከተሉት ውስጥ ይገኛል። ያዕቆብ 2:14-26 ወንድሞቼ ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ይህ ክፍል ሥራ የሌለው እምነት የሞተ መሆኑን አጽንዖት ይሰጣል። የእምነትን በአገልግሎትና በርኅራኄ ተግባራት የማሳየት አስፈላጊነት ያጎላል። አስተያየት ይህ ክፍል ዝም ብሎ የአእምሮ ወይም የንድፈ ሐሳብ የሆነውን የእምነት ጽንሰ ሐሳብ ይሞግታል። እምነት በተጨባጭ መንገዶች መገለጽ ያለበትን አስፈላጊነት አጽንዖት ይሰጣል። ማቴዎስ 25:31-46 የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሥም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ቡሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆደ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሥም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለእኔ ያደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ ርጉማን፣ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታሜ ታስሬም አልጠየቃችሁኝምና።
እነርሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንህም? ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ይህ ክፍል የድሆችንና የተገለሉትን ፍላጎት የማገልገል አስፈላጊነት አጽንዖት ይሰጣል። እንዲህ ያሉት የአገልግሎት ተግባራት በዘላለማዊው መንግሥት እንደሚሸለሙ ያጎላል። አስተያየት: ይህ ክፍል ድርጊታችን ዘላለማዊ ትርጉም እንዳለው ኃይለኛ ማሳሰቢያ ይሰጣል። የእግዚአብሔርን ፍቅርና ርኅራኄ የሚያንጸባርቅ ሕይወት የመኖርን አስፈላጊነት አጽንዖት ይሰጣል። ኤፌሶን 2:8-10 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ይህ ክፍል መዳን የጸጋ ስጦታ እንጂ በሰው ሥራ ሊገኝ የሚችል ነገር እንዳልሆነ አጽንዖት ይሰጣል። ሆኖም አማኞች መልካም ሥራዎችን እንዲሠሩ እንደተፈጠሩ እግዚአብሔር አስቀድሞ እንዲያደርጉ ያዘጋጀውን አጽንዖት ይሰጣል። አስተያየት: ይህ ክፍል መልካም ሥራዎች ለመዳን መሠረት እንዳልሆኑ ነገር ግን ለተቀበሉት ጸጋ የተፈጥሮ የምስጋና መግለጫ መሆናቸውን ያረጋግጣል።